አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። በዛሬው ዕለት በአንድ የትግራይ አካባቢ በአንድ ጦር የተነሳ መንገድ መዘጋቱ ተሰምቷል። በዜና ጥንቅራችን በስፋት እንመለከተዋለን። በኢትዮጵያ በተለያዩ አካባቢዎች የሰዎች እገታና ግድያ፣ የዜጎች ከቦታ ቦታ የመዘዋወር ነጻነት በእጅጉ አደጋ ላይ እንደወደቀ አንድ ሪፖርት አመላክቷል። በዚህ ሪፖርት የታጣቂዎችና የመንግስት ስም አብሮ ተነስቷል። 4 ክልሎችም በዚሁ ሪፖርት ስማቸው ተካቷል። በሶማሌና ኦሮሚያ ክልሎች በወሰን ግጭት ጉዳይ ከ250 ሺህ በላይ ሰዎች መፈናቀላቸው ተሰምቷል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ቢሮ በይፋዊ መግለጫው ጥብቅ ማሳሰቢያ አውጥቷል። ኤርትራ በዛሬው ዕለት ለአሜሪካ ጥብቅ መልእክት ሰዳለች። ኤርትራ በማስታወቂያ ሚኒስትሯ በኩል ይፋ ባደረገችው መግለጫ የትራምፕ አስተዳደር ጣልቃ እንዲገባ ስትል ጥያቄ አቅርባለች። የኖቤል ኮሚቴ የዓመቱን 2025 የሰላም የኖቤል ሽልማት ለቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ መስጠቱ ይታወሳል። የጋዛውን እልቂት ጨምሮ 8 ጦርነት አስቆም ያለው የሚሉት ትራምፕ ሽልማቱን ባለማግኘታቸው የነጩ ቤተ መንግስት በእጅጉ ተከፍቷል። ኮሚቴው ለሰላም ሳይሆን ለፖለቲካ የቆመ ነው ሲል ነጩ ቤተ መንግስት መግለጫ አውጥቷል። አሸናፊዋ የቬንዙዌላ ፖለቲከኛ ሽልማቱን ለትራምፕ መታሰቢያ ይሁንልኝ ብላለች። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሽልማቱ ለትራምፕ ይገባ ነበር ሲሉ አስተያየት መስጠታቸው ተሰምቷል። ኢትዮጵያ በተባበሩት መንግስታት ድርጅት የስደተኞቹ ከፍተኛ ኮሚሽን ዩኤንኤችሲአር ከፍተኛ ስልጣን ማግኘቷ ተሰምቷል። ኮሚሽን መስሪያ ቤቷ አስፈጻሚ ኮሚቴ ተቀዳሚ ምክትል ሊቀመንበር ስልጣንን ያገኙ ኢትዮጵያዊ መመረጣቸው ተሰምቷል። ይህንን ጨምሮ በመግቢያ ያስተዋወቅናችሁን ጉዳዮች በዝርዝር እንነግራችኋለን። አብራችሁን ቆዩ። መንገድ የዘጋው ጦር ከደሞዝ አልተከፈለንም ጥያቄ ጋር ተያይዞ በዛሬው ዕለት መንገድ የዘጉ የትግራይ የጦር አባላት መኖራቸው ተሰምቷል። ህወሓት ለ2 ዓመታቱ የትግራይ ጦርነት አርሚ በሚል የሚያደራጀው ጦር በፕሪቶሪያው ስምምነት መሰረት ትጥቅ መፍታት ቢጠበቅበትም እንደውም በአዲስ ጦር አሰልጥኖ ያደራጀ ነው። የትግራይ ህልውና አደጋ ላይ ነው፣ ራሳችንን ማደራጀትና ማስታጠቅ አለብን በሚል በበርካታ አርሚ በተከፋፈለው አደረጃጀት ታጣቂዎች ደሞዝ የሚከፈላቸው እንዲሁም ስንቅና ትጥቅ የሚቀርብላቸው ሲሆን ታጣቂው ኃይል ለልማት ሊውል ይገባ የነበረውን በጀት እየበላው ነው በሚል ቅሬታ ይቀርባል። በዛሬው ዕለት ደሞዝ አልተከፈለንም በሚል ከመቀለ አዲጎዶም በሚባል መስመር መንገድ በመዝጋት ትራንስፖርት እንዲቋረጥ ያደርጉ የጦር አባላት መኖራቸው ታውቋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከዚህ ቀደም በሰጡት አንድ አስተያየት ለጦሩ የሚወጣው በጀት የክልሉን እድገት እየተፈታተነው ነው። በቅርቡም ኤንቢሲ ኢትዮጵያ ከተባለ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ የቀድሞ የክልሉ ጊዜያዊ አስተዳደር አመራር ሌተናል ጄኔራል ጻድቃን ገብረተንሳይም የአቶ ጌታቸው ረዳን ሐሳብ ደግመው ታይተዋል። ጻድቃን በዚሁ የቃለ ምልልስ ቆይታቸው የትኛውን በጀት በጦሩ ስም ወጪ እንደሚደረግና ይህንኑ ለጦሩ እንደማይደርሰው ሲገልጹ ነበር። የፌደራሉ በጀት የተለያዩ ፈንዶች ሳይቀሩ ለጦሩ በሚል ወጪ የሚደረጉ ናቸው። ሆኖም በጀቱ በአንድ በኩል ክልሉ ላይ ጫና እየፈጠረ በሌላ በኩል ደግሞ ለሰራዊቱም ሳይደርስ ቅሬታ ሲፈጥር ቆይቷል ብለዋል። ይኸው የክፍያ ጉዳይ ዛሬም ጥያቄ ሆኖ በመነሳቱ በአንደኛው የመቀለ መውጫ አቅጣጫ የሰራዊቱ አባላት መንገድ ዘግተው እንደነበር መረጃዎች አመላክተዋል። ህወሓት በፕሪቶሪያው ስምምነት መሰረት ታጣቂዎቹ ትጥቅ እንዲፈቱና በዲዲአር ፕሮግራም ተባባሪ እንዲሆን ግዳጅ ተጥሎበታል። ሆኖም ከቅርብ ጊዜያት ወዲህ ግን እስከ ኮማንዶ ድረስ የዘለቀ ወታደራዊ ስልጠና በመስጠት ሲያስመርቅ እየታየ ነው። የታጣቂዎቹ ቁጥር እየጨመረ ነው። በሂደት ለክልሉ አደጋ የመፍጠሩን ጉዳይ በስጋትነት የሚነሳ ሆኗል። በፕሪቶሪያው የዘላቂ ግጭት ማቆም ስምምነት መሰረት የጦር የህወሓት ተዋጊዎች ወይንም ቲፒኤልኤፍ ኮምባታንት በሚል የተጠቀሰ ሲሆን በኢትዮጵያ ህግ መሰረት አንድ በሰላማዊ መንገድ እታገላለሁ የሚል ፓርቲ ታጣቂ ኃይል በጎን ማደራጀት አይፈቀድለትም። የህወሓትም ከፓርቲነት እውቅና የመሰረዝ ጉዳይ የፖለቲካው ዝግብም የፈጠረው አንድም በዚህ ምክንያት ነው። በኢትዮጵያ የዜጎች የመዘዋወር ነጻነት አደጋ ላይ ወድቋል ሲል ኢሰመኮ ሪፖርት አወጣም። በኢትዮጵያ በተለያዩ ቀጠናዎች የሰዎች እገታና ግድያ፣ የዜጎች ከቦታ ቦታ የመዘዋወር ነጻነት በእጅጉ አደጋ ላይ ወድቋል ሲል ኮሚሽኑ ሪፖርት አውጥቷል። ኮሚሽን መስሪያ ቤቱ በዚሁ ሪፖርቱ ለሰዎች የመዘዋወር ነጻነት ፈተና ያላቸውን ታጣቂ ኃይላትና ክልሎችም ይፋ አድርጓል። የሰዎች የመዘዋወር ነጻነት አደጋ ላይ ወድቋል ተብሎ ስማቸው የተጠቀሱት ክልሎች አማራ፣ ኦሮሚያ፣ ቤንሻንጉልና ጋምቤላ ክልሎች ናቸው።
ስማቸው የተጠቀሱ ታጣቂ ኃይላት ያሉ ሲሆን ኦነግ ሸኔ፣ ፋኖ፣ የጉምዝ እንዲሁም የቅማንት ታጣቂዎች በዚሁ ሪፖርት ስማቸው ተነስቷል። ኮሚሽን መስሪያ ቤቱ የመጨረሻውን ሪፖርት ይፋ ለማድረግ ከሚያዝያ 2017 ዓ.ም እስከ መስከረም 2018 ዓ.ም ድረስ 6 ወራትን ያህል የፈጀ የምርመራ ስራዎችን ከውኛለሁ ብለዋል። በዚህም ኮሚሽኑ ከታጣቂዎች እገታና ግድያ ጋር አያይዞ የሰዎች ከቦታ ቦታ የመዛወር ነጻነት አደጋ ላይ ወድቋል ብለዋል። የሰዎችን የመዛወር ነጻነት ገድበዋል ያላቸውንም ሁኔታዎች ዘርዝሯቸዋል። ሪፖርቱ የሰዓት እላፊ ገደቦች፣ በታጠቁ ኃይላትና በመንግስት የጸጥታ ኃይላት የሚዘረጉ ኬላዎች፣ የመንገድ መዘጋት ትዕዛዞች፣ እርምጃዎች፣ በመንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች፣ በነጻነት የመዛወር መብት አደጋ ላይ ከመውደቁም ባሻገር በሕይወት የመኖር የአካልና የንብረት ደህንነት መብቶችም ጥሰት እየተፈጸመባቸው ነው ብለዋል። ከአሶሳ ከተማ በኦሮሚያ ክልል አድርጎ ወደ አዲስ አበባ የሚወስደውና ከካማሽ ዞን ወደ ኦሮሚያ ክልል የሚወስደው መንገድ በተለምዶ ኦነግ ሸኔ ተብሎ በሚጠራው የኦሮሞ ነጻነት ሰራዊት መዘጋቱን ሪፖርቱ በማሳያነት ጠቅሷል። ከአሶሳ ወደ መተከል ዞን የሚወስደው መንገድ በእርቅ ወደ ሰላም ባልተመለሱ የጉምዝ ታጣቂዎች ሳቢያ መንገዱ ዝግ መሆኑም ነው የተነገረው። በዚህም የቤንሻንጉል ጉምዝ ነዋሪዎች በነጻነት መንቀሳቀስ አልቻሉም ተብሏል። ህዝቡም ለከፍተኛ እንግልት እንደተዳረገ ነው የተነገረው። በኦሮሚያ ክልል በህዝብ ማመላለሻ ተሽከርካሪዎች ላይ ከሚያዝያ እስከ ሐምሌ ባሉት ወራት የተፈጸሙ 7 እገታዎች ነበሩ ብለዋል ኮሚሽን መስሪያ ቤቱ። የክልሉ አካባቢዎች የዞንና የወረዳ ባለስልጣናትን ጨምሮ 69 ሰዎች መታገታቸውን የገለጸው ኢሰመኮ እገታዎቹ የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔና በተለምዶ ፋኖ ተብሎ በሚጠራ ታጣቂ ቡድን ተፈጽመዋል ብለዋል። በሪፖርቱ በተዘረዘሩ 7 የእገታ ጥቃቶች 7 ሰዎች ወዲያውኑ ለማምለጥ ሲሞክሩ በተከፈተባቸው ተኩስ ተገድለዋል ተብሏል። በአማራ ክልል የፋኖ ታጣቂዎች 3 ነዳጅ የጫኑ ቦቴዎች ላይ ጥቃት መፈጸማቸውን የገለጸው ሪፖርቱ አንደኛው ተሽከርካሪ ነዳጁ ሲዘረፍ 2ቱን ቦቴዎች ደግሞ ማቃጠላቸውን ጠቁሟል። ኢሰመኮ በዚሁ ሪፖርቱ በተዘጉ መንገዶች ዙሪያ በሪፖርቱ አካቷል። መንገዶቹ በመንግስት እንዲሁም በፋኖ ታጣቂዎች የተዘጉ ናቸው ብሏል። በክልሉ ከመጋቢት 2017 ጀምሮ ከደቡብ ወሎ መካነ ሰላም ወደ ምስራቅ ጎጃም መርጦ ለማርያም የሚወስደው መንገድ በጸጥታ ችግር ሳቢያ ለ8 ወራት ያህል ተዘግቶ ነበር ተብሏል። ኢሰመኮ በዚሁ ሪፖርቱ በተመሳሳይ በክልሉ የአዴት ሞጣ ቢቸና መንገድ ከሐምሌ ወር 2017 መጀመሪያ አንስቶ መዘጋቱን የገለጸ ሲሆን የባህር ዳር ደብረ ማርቆስ መንገድ ከነሐሴ 1 እስከ ነሐሴ 5 ቀን 2017 ዓ.ም ድረስ ለአንድ ሳምንት ያህል በፋኖ ኃይላት ተዘግቶ ነበር ብሏል። ከግንቦት እስከ ሰኔ 2017 ዓ.ም ባሉት ጊዜያት ከአማራ ክልል ለስራ ጉዳይ ወደ ቤንሻንጉል ክልል የሚጓዙ መንገደኞች መታወቂያቸው እየታየ የአማራ ብሔር ተወላጆች ተለይተው ወደ መጡበት ተመልሰዋል ብሏል። ኢሰመኮ ያነጋገራቸው የመንግስት ኃላፊዎች ህገወጥ የመሬት ወረራን ለመከላከል በተለምዶ ፋኖ ተብሎ የሚጠራው ታጣቂ ቡድን ከህብረተሰቡ ጋር በመቀላቀል የጸጥታ ስጋት እንዳይሆን ነው ይህን እርምጃ የወሰድነው ሲሉ ምላሽ ሰጥተውኛል ብሏል። ኢሰመኮ በዚህ ሪፖርቱ መፍትሄ ያለውን የጠቆመ ሲሆን መንግስት ወንጀሎችን ለመከላከልና አጥፊዎችን ተጠያቂ ለማድረግ ሙሉ በሙሉ ህግና ስርዓትን በተከተለ እንዲሁም ሰብአዊ መብቶችን ባከበረ መልኩ ሊመራ ይገባል ብሏል። የኦሮሚያ ውጊያ አሳሳቢ ሪፖርት። በሶማሌና ኦሮሚያ ክልሎች በወሰን ግጭት ጉዳይ ከ250 ሺህ በላይ ሰዎች መፈናቀላቸው ተሰምቷል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ባወጣው መግለጫ ነው ይህን ያስታወቀው። ቢሮ በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ከሐምሌ 2017 ወዲህ በሁለቱ ማህበረሰቦች መካከል በተቀሰቀሰ ግጭት ከ280 ሺህ በላይ ሰዎች ተፈናቅለዋል ብሏል። የሶማሌና የኦሮሚያ ዞን አስተዳዳሪዎች ተፈናቃዮችን ቁጥር ለገምጋሚ ቡድኖች አረጋግጠዋል። ይህ ግጭት 1997 ዓ.ም ከተካሄደው ህዝበ ውሳኔ ጀምሮ ባልተፈቱ የግዛት ጥያቄዎችና በተደጋጋሚ በሚከሰት በአነስተኛ የተፈጥሮ ሀብት ላይ በሚደረጉ ግጭቶች ምክንያት የተከሰተ ነው ብሎታል። ከዚህ ቀደም የተከሰቱ ግጭቶች ባስከተሉት የጅምላ መፈናቀል ምክንያት 2011 ዓ.ም አጋማሽ ድረስ ከ1 ሚሊዮን በላይ ሰዎች ተፈናቅለው ነበርም። የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ጽህፈት ቤት ሴቶች፣ ህጻናት፣ አረጋውያን፣ አካል ጉዳተኞች መጠለያ እጥረትና በቂ ባልሆነ የጥበቃ አገልግሎት ምክንያት ለከፍተኛ ችግር ተጋልጠዋል ብሏል። የደህንነት ስጋቶችም የበቀል እርምጃን፣ ጾታ መሰረት ያደረገ ጥቃት፣ ስነ ልቦናዊ ቀውስና ቀጣይነት ያለው የደህንነት እጦትን ያካትታሉ ብሏል። በኦሮሚያ ክልል በምስራቅ ቦረና ዞን አሬሮ፣ ጉሚዳሎና ዋጪሎ ወረዳዎች ውስጥ 150 ሺህ በላይ ሰዎች ተፈናቅለዋል ተብሏል። የአካባቢው ባለስልጣናት የሰው ህይወት መጥፋትን ጨምሮ ከ5000 በላይ ከብቶች መዘረፋቸውን ተናግረዋል። በሶማሌ ክልል የዞን ባለስልጣናት ደግሞ በዳዋ ዞን በሚገኙ ሞያሌና ኦዴት ወረዳዎች፣ በሊበን ዞን በሚገኙ ደካሱፉትና ከርሳዱላ ወረዳዎች ከ130 ሺህ በላይ ሰዎች ተፈናቅለዋል ሲሉ ተናግረዋል። በነሐሴ ወር በተካሄደው ግምገማ በሞያሌ 57 ሺህ፣ በኦዴት 45 ሺህ፣ በከርሳዱላ 21 ሺህ፣ በደካሶፍቱ 12 ሺህ ተፈናቃዮች እንደሚገኙ ተነግሯል። የአካባቢው አደጋ ስጋት ስራ አመራር ጽህፈት ቤት
የንብረት መውደምና መቃጠል፣ የከብቶች ዘረፋ፣ በርካታ ሰዎች ግድያ እንዲሁም የመቁሰል ክስተት ተመዝግቧል ብሏል። ኤርትራ ለትራምፕ ያቀረበችው ጥያቄም ኤርትራ በዛሬው ዕለት ለአሜሪካ ጥብቅ መልእክት ሰዳለች። ኤርትራ በማስታወቂያ ሚኒስትሯ በኩል ይፋ ባደረገችው መግለጫ የትራምፕ አስተዳደር ጣልቃ እንዲገባልኝ ስትል ጥያቄ አቅርባለች። የአሜሪካ ስቴት ዲፓርትመንት በመስከረም ወር ባወጣው ሪፖርት ኤርትራ ተማሪዎችን በኃይል የጉልበት ብዝበዛ ታሰማራለች ያለ ሲሆን ብሔራዊ ግዳጅ ውትድርናን የተወጡ ወጣቶች ከቦታ ቦታ እንዳይንቀሳቀሱ መገደባቸውን ይህም ውሳኔ ሊነሳ ይገባል ሲል አመልክቶ ነበረም። የአሜሪካ ዓመታዊ ሪፖርት በዚህ መግለጫው ኤርትራ ወደ ወታደራዊ አገልግሎት እንዲገቡ የተገደዱ ሕፃናት ከስራ እንዲሰናበቱና ከወታደራዊ አገልግሎት ወይንም ስልጠና በተለዩ ሕፃናት ሁሉ ተገቢውን ጥበቃና የመልሶ ማቋቋም አገልግሎት እንዲሰጥ ሲል መጠየቁ አይዘነጋም። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በዚህ ጉዳይ ዙሪያ በዛሬው ዕለት ባጋሩት መልእክታቸው የዩኤስ ስቴት ዲፓርትመንት በመስከረም ወር ይፋ ያደረገው የአየር ንብረት ሪፖርት ላይ ስለ ኤርትራ ያቀረበው ሪፖርት በብዙ ስህተቶችና በተዛቡ የፖሊሲ ተርጓሚዎች የተሞላ ነው ብለውታል። የኤርትራ መግለጫ አከል አድርጎም ሪፖርቱ በቂ የቁጥር መረጃ ያለያዘና አሁናዊ የኤርትራን ሁናቴ የማይመለከት ነው ሲል ወቅሷል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በዚሁ የኤክስ ገጽ ልጥፋቸው በተሳሳቱ መረጃዎች ላይ መሰረት ሆነው ከአሜሪካ በኩል ይፋ የሚወጡ ሪፖርቶች በትራምፕ አስተዳደር መላ ይበጅላቸዋል የሚል ተስፋ አለን ሲሉ ተናግረዋል። በአሜሪካ በመገለሏና በተደጋጋሚ ማዕቀብ ውስጥ በመሆኗ ከባድ ድቀት ደርሶባታል የምትባለው ኤርትራ ግንኙነቷን ለማሻሻል ጥረት መጀመሯ ይታወሳል። ኤርትራ በምዕራቡ ዓለም ጫና አሳዳሪነት በተደጋጋሚ ማዕቀብ እንደተጣለባት የሚታወስ ነው። በ2009 ገደማ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በውሳኔ ቁጥር 1907 ኤርትራ በሶማሊያ ለሚንቀሳቀሰው አልሸባብ የተሰኘው ታጣቂ ኃይል ድጋፍ ታደርጋለች በሚል በአፍሪካ ቀንድ በተለይ በጎረቤት ሀገራት ግጭት በማስነሳት ክስ አቅርቦ ነበረም። በወቅቱ ከጸጥታው ምክር ቤት አባላት 13ቱ ይህንን ማዕቀብ ሲደግፉ ድምጽ ታቅቦ ያደረገው አንድ ሀገር ብቻ ነበረም። ማዕቀቡ በጦር መሳሪያ ግዢና የኤርትራ ባለስልጣናትን ጉዞ ክልከላ የሚመለከት ነው። በአንዳንድ ግለሰቦችና ተቋማትም ላይ የገንዘብ እግድ እንዲወጣ አድርጓል። ሆኖ ይህ እግድ ከዛሬ 7 ዓመታት በፊት በኢትዮጵያና ኤርትራ መካከል የተፈጠረውን እርቀ ሰላም ተከትሎ የጸጥታው ምክር ቤት ይህንን ማዕቀብ አንስቶታል። ይሁን እንጂ የጸጥታው ምክር ቤት ማዕቀቡን ቢያነሳውም ከዚያ ማዕቀብ ጋር ተያይዞ በአሜሪካ የወጡ አንዳንድ ክልከላዎችና የፖሊሲ እርምጃዎች አሁንም ቀጥለዋል። ኤርትራ በትራምፕ አስተዳደር በዚህ ጉዳይ መፍትሄ ለማበጀት እንቅስቃሴ ላይ መሆኗ ይታወሳል። ባለፈው ጥር ወር ፕሬዚደንት ትራምፕ የአሜሪካ 47ኛው ፕሬዚደንት ሆነው በድጋሚ ሲመረጡ በኤርትራ ታሪክ ብዙም ባልተለመደ መልኩ ኢሳያስ የእንኳን ደስ አለው መልእክት ልከው ነበረም። የኖቤል የሰላም ሽልማት ጉዳይ ማሪያና ኮሪና የኖቤል ሽልማታቸውን ለትራምፕ መታሰቢያ ያደረጉ። ፑቲን ሽልማቱ ለትራምፕ ይገባ ነበር አሉ። የኖቤል ኮሚቴ የዓመቱን 2025 የሰላም የኖቤል ሽልማት ለቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ በትናንትናው ዕለት መስጠቱ ይታወሳል። በንግግሮቻቸውና በጋዜጣዊ መግለጫዎቻቸው ላይ በተደጋጋሚ 7 ጦርነቶችን አስቀርቻለሁ፣ ስለዚህ ሽልማቱ ይገባኛል፣ ከሰሞኑ እስራኤልና ሐማስ ስምምነት የመጡትም በእኔ ጥረት ነው ሲሉ ትራምፕ የተናገሩ ሲሆን ሆኖም የሰላም የኖቤል ሽልማትን አላገኙትም። ነጩ ቤተ መንግስት ደግሞ የኖቤል ኮሚቴን ውሳኔ በጽኑ ተቃውሟል። ኮሚቴው ከሰላም ይልቅ ፖለቲካን ያስቀደመ ነው ሲል ወቀሳ አሰምቷል። የነጩ ቤተ መንግስት ቃል አቀባይ ትራምፕ ጦርነቶችን ማስቆማቸውን፣ ችግር ባለበት ሰላም ማውረዳቸውን፣ የሚሊዮኖችን ሕይወት መታደጋቸውን ይቀጥላሉ ብለዋል። እንደ እርሳቸው ያለ ለሰብአዊነት የቆመ ሰው በምድራችን የለም ብለዋል። ከእስራኤል እስከ ሶማሊላንድ ለትራምፕ የኖቤል ሽልማት ይገባል ያሉ ሀገራት ቀደም ብለው በእጩነት ጠቁመዋቸው ነበረም። የኖርዌይ መንግስት አሸናፊ በሚታወጅበት ዋዜማ ላይ ሽልማቱ ለትራምፕ ካልተሰጠ በአገሪቱ ላይ የትራምፕ አስተዳደር እንደ ንግድ ታሪፍ ያለ አጸፋዊ እርምጃ ይመጣብኛል ሲል ሰግቶ ነበረም። የጋዛን ጦርነት ጨምሮ በኢትዮጵያና በግብጽ መካከል ሊፈጠር የሚችለውን ግጭት አስቁም ያለው ሽልማቱ ይገባኛል የሚሉት ትራምፕ ግን ወደ ታሰበው እርምጃ አልገቡም። እንደውም ትራምፕ ለቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ ስልክ ደውለው እንደነበር የነጩ ቤተ መንግስት የወሬ ምንጮች አመላክተዋል። ትራምፕ የጓጉለትን ሽልማትና እውቅና የወሰዱት ማሪያ ኮሪና ባልተገመተ አካሄድ የኖቤል ሽልማቱን ለትራምፕ መታሰቢያ ይሁንልኝ ሲሉ ተሰምተዋል። የኖቤል የሰላም አሸናፊዋ ትራምፕ ለሀገራቸው ቬንዙዌላ ዴሞክራሲ ትግል ወሳኝ የሆነ ድጋፍ በማድረጋቸው ሽልማቱ ለእርሳቸው መታሰቢያ ይሁንልኝ ብለዋል። በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት ሐሳብ የቬንዙዌላ ህዝቦች ለድል ጫፍ መድረሳቸውን ገልጸው ከምንጊዜውም በላይ የፕሬዝዳንት ዶናልድ ትራምፕና የአሜሪካ ህዝብ ድጋፍ አለን ብለዋል። የተቀበልሁትን የሰላም ኖቤል ሽልማት በመከራና ስቃይ ውስጥ ላሉ የቬንዙዌላ ህዝቦችና እየደገፉ ላሉት ለትራምፕ ይሁንልኝ ሲሉም ተናግረዋል።
ፖለቲከኛዋ በቬንዙዌላ የኒኮላስ ማዱሮ መንግስት በመቃወም ያልተቋረጠ የዲሞክራሲና የነጻነት ትግል የሚያራምዱ በመሆናቸው ነው ሽልማቱን አግኝተዋል የተባለው። ፖለቲከኛዋ የትራምፕን ወደ ስልጣን መምጣት ለቬንዙዌላ እንደ መልካም አጋጣሚ ይቆጥራሉ። ሽልማቱ ለእርሳቸው እንዳልሆነ ከተረጋገጠ በኋላ ትራምፕ ከአሸናፊዋ ጋር በስልክ መነጋገራቸውን አንስተው ሽልማቱን ለኔ ክብር መቀበሏን ነግራኛለች ብለዋል። እየቀለዱም ታዲያ ሽልማቱን ለኔ ስጭኝ አላልኳትም ያሉ ሲሆን ከዚህ ቀደም ብዙ ረድቻታለሁ፣ እርሷና ቬንዙዌላውያን እገዛ ያስፈልጋቸዋል ብለዋል። የትራምፕ ማጋ ደጋፊዎች በውሳኔው ያልተደሰቱ ሲሆን ለትራምፕ ይገባል የሚለው ክርክር አሁንም ቀጥሏል። ጉዳዩን አስመልክቶ ከጋዜጠኞች ጥያቄ የቀረበላቸው ፑቲን ትራምፕ ብዙ ውስብስብ የሆኑ ግጭቶችና ችግሮችን ለመፍታት ብዙ ጥረት አድርገዋል ሲሉ ሽልማቱ ለእርሳቸው እንደሚገባ እንደሚያምኑ ተናግረዋል። የንግግራቸው ትራምፕ ዘንድ ደርሶ ያስደሰተ ሲሆን ትራምፕ በራሳቸው ማህበራዊ ትስስር ገጽ ትሩዝ ሶሻል ሚዲያ ላይ የፑቲንን ንግግር አያይዘው ፑቲንን አመስግነዋቸዋል። ኢትዮጵያዊ አምባሳደር በተመድ ያገኙት አዲስ ስልጣን። ኢትዮጵያ በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን በአንድ አምባሳደር አማካይነት ተወክላለች። ትናንት በጄኔቫ በስዊትዘርላንድ በተካሄደው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን 76ኛው ጉባኤ ላይ ኢትዮጵያዊው አምባሳደር ጸጋብ ከበበው የመጀመሪያው ሀገሪቱን የወከሉ ቀዳሚ ምክትል ሊቀመንበር ሆነዋል። አምባሳደሩ ለዚህ ስልጣን እንዲመረጡ በእጩነት የቀረቡት በአፍሪካ ሀገራት ጥምረት ሲሆን ኖርዌይ እጩነታቸውን ደግፋ ነበርም። የተመድ የስደተኞቹ ከፍተኛ ኮሚሽን አስፈጻሚ ኮሚቴ ሊቀመንበርነቱ ከዚህ ቀደም በጃፓን አምባሳደር አይካት ሲዩኩ የተያዘ ነበርም። የውጭ ስደተኞችን በማስተናገድ የምትመሰገነው ሀገር ኢትዮጵያ ለዚህ አመራርነት መመረጧ ለጥረቷ የተሰጠ እውቅና ስለመሆኑ ዘገባዎች አመላክተዋል። ከወራት በፊት በወጣው የተባበሩት መንግስታት ድርጅት የስደተኞቹ ከፍተኛ ኮሚሽን ሪፖርት ኢትዮጵያ 1 ሚሊዮን ገደማ የውጭ ሀገራት ስደተኞችና ጥገኝነት ጥያቄዎችን ያስጠለለች ሀገር መሆኗ ተመላክቷል። የተመዘገቡ 1 ሚሊዮን ስደተኞች ሲኖሩ ከነርሱ ውስጥ 64000 የሚያሉት ጥገኝነት ጥያቄዎች ናቸው። ኢትዮጵያ የደቡብ ሱዳን፣ ሶማሊያ፣ ኤርትራና ሱዳን ስደተኞችን እንዳስጠለለች ይነገራል። የተመድ የስደተኞቹ ከፍተኛ ኮሚሽን አስፈጻሚ ኮሚቴ በተመድ አባል ሀገራት የስደተኞች ጉዳይ ላይ ውሳኔዎችን የሚሰጥ፣ ፖሊሲ የሚቀርጽ፣ መርሃ ግብሮችን የሚያጸድቅና በዓለም ዙሪያ የስደተኞች ጥበቃ ስልቶችን የሚከታተል ነው። አስፈጻሚ ኮሚቴው ተቀዳሚ ምክትል ሊቀመንበር፣ ተከታይ ምክትል ሊቀመንበርና ሌሎች የሥራ ኃላፊዎችን ያካተተ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።